በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚች ቀን በገድል የተጸመደ የከበረ ጴጥሮስ አረፈ። ይህ ቅዱስ አስቀድሞ ቆራጥ ነበር። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስም ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚህም በኋላ የኃጢአተኞችን ሞት የማይሻ ጌታችን ከእርሱ መጽዋዕት የሚለምነውን ድሃ ላከለትና ለመነው። በዚያም ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህንንም እያደረገ ስለ ርኅራኄው አይደለም፣ ከአጠገቡ እንዲሄድለት እና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዚያም ሌሊት ተነስቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡት ይሻሉ፣ በእጃቸውም ሚዛኖች ተይዘዋል። ብዙዎችም መልካቸው እጅግ የከፋ ጥቁሮችም ኃጢአቱ ሁሉ ከእርሳቸው ጋር ሳለ በግራው በኩል ባለው ሚዛን ውስጥ አኖሩት። ደግሞ ልብሶቻቸው ነጫጭ የሆኑ ከብርሃናውያን መላእክት መልካም ያማረ ብዙዎች ነበሩ። እነርሱም ቆመው በማዕዘን ምንም ያገኘው ነገር የለም፣ በቀኝ ባለው ሚዛን ውስጥ ምንም እናኖራለን ይሉ ነበር። በዚያም ጊዜ ከእርሳቸው አንዱ መልአክ ጴጥሮስ ለድሃው የጣለለት ያችን እንጀራ አምጥቶ ከዚች እንጀራ በቀር ሌላ ከበጎ ስራ ምንም አላገኘለትም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአተኞቹ አንጻር ይህች ምን ትጠቅማለች ብለው መለሱ። በዚያም ጊዜ እየፈራና እየተንቀጠቀጠ ከእንቅልፉ ነቅቶ ከተኛበት ተነሳ። ከዚህችም ዕለት ወዲህ ስለቀደመች ክፉ ስራቸው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱን ሁሉ ሽጦ ለድሆችና ለምስኪኖች ሰጠ፣ ራሱንም ሸጠ። ብዙዎችም ከበጎ ስራቸው ይህንን ስለሰራ እንደሚያመልኩትና እንደሚያደንቁት ባወቀ ጊዜ ከዚያ በመሸሽ ወደ አስቄጥስ ገዳም ገብቶ ከአባ መቃርስ ገዳም በዚያ መነኮሰ። ፍጹም በሆነ ተጋድሎ ተጠምዶ እግዚአብሔርን አገለገለው። የዕረፍቱን ጊዜ አውቆ ከክብሩ አረጋውያን ጠርቶ ተሳለማቸውና በዚያን ጊዜ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሮም ንጉሥ ልጅ የከበረ ስብስትያኖስ ምስክር ሆኖ ሞተ። እርሱም በተግሳጽና እግዚአብሔርን በመፍራት ያሳደጉት ነው። አባቱም ከሞተ በኋላ ዲዮቅልጥያኖስና መክሲማኖስ ነገሱ። ይህንም ቅዱስ ሀገር ገዥነት ሾሙት። እንደ አባቱም እጅግ አከበሩ። እርሱም በጥበብና በማስተዋል ይጓዝ ነበር። በሽተኞችንም ሁሉ የዕውራንን ዓይኖች በጸሎቱ ከፈተ። ከዚህ በኋላ የክብር ባለቤት ክርስቶስን ዲዮቅልጥያኖስን በካደው ጊዜ ለጣዖት ይሰግድ ዘንድ ይህንን ቅዱስ ስብስትያኖስን ግድ አለው። ባልሰማውም ጊዜ ከደረቀ ግንድ ጋር አስረው ቁጥር በሌላቸው ፍላጻዎች ይነድፉት ዘንድ አዘዘ። እንደሞተም ጠርተው ትተው ሄዱ። ምዕመናንም በሌሊት ሲመጡ በሕይወት አገኙት። ፈትተውም ወደ ደሴት መካከል ወስደው በዚያ አኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አቀረበውና በብረት ዘንጎች ይደበድቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖረ። ከዚህም በኋላ ነፍሱን አሳለፈ። ለቅድስት ውሉድንስና በሕልም ተገልጦ ስጋው ያለበት ነገራት። እርሷም ሂዳ ወደ ጴጥሮስና ጳውሎስ በመቃብር ወስዳ ቀበረችው። ጌታችንም መታሰቢያውን ለሚያደርግና ስሙን ለሚጠራ የቸነፈር ሕማም እንዳይቀርበው ቃል ኪዳን ሰጠው። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የሰማዕት አስኬላ መታሰቢያቸው ነው። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ እልፍ አላፍ መላእክትን እያሳሰቡ በችግሬ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመሰጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።